ዋው አለመሳቅ አይቻልም። እኔ እኮ ብያለሁ አርሰናል ዋንጫ አይበላም። ዛብሂር ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ። አርቴ ክርስቶስን ኤዜን ታስወጣለህ። የማይም ጥግና አንተሽ እናቴ ትሙት በፈጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጠኝ ነህ። እናቴ ትሙት ወይኔ ጉዴ ኤዜ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጠኝ ነህ። ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደኛ እድል ፈጥረዋል። ሁለት እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበላዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰርቡት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰዱ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners ቤት ስገባ ድረስ ጠብቀኝ። ምንም ነው ያልነበረኝ አምሼ ማታ በስፈኛ ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ያለው አርሰናል! ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። ምን አይነት አስገራሚ ተጫዋች ነው ካቨርት! የዓለማችን ምርጡ የመሃል ተከላካይ ገብርኤል ማጋሌስ። የፕሪሚየር ሊጉ ዋንጫ ለሲቲ እንዲህ ሲል አዜመ። እንጃ ምን እንደሆን ያስነካሽኝን ባገር ከሞላ ሰው የምለው አንቺን። ማንቸስተር ሲቲ መድፈኛውን በኢትሃድ አስተናግዶ እንቁልልጭ አለው። 2-1 በሆነ ውጤት የበይ ተመልካች አደረገው። አርሰናል አሁንስ ዋንጫው ከእጃቸው ወጥቷል ወይስ እድል አላቸው? መልሱን ለናንተው ትቸዋለሁ። ኮሜንት ላይ ጻፉልኝ። መልካም ጊዜ። ኢትሃድ ስቴዲየም ላይ ጩኸት በረከተ። ታክቲክ አሸንፏል። ሃራም ፉትቦል ሞተ። የፔፕ ጋርዲዮላ ማስተር ክላስ ተማሪውን ሚኬል አርቴታን ኢትሃድ ስቴዲየም ላይ 2-1 በሆነ ውጤት ዘርሮታል። ማንቸስተር ሲቲ ሊያውም ከነስተቱ የሚገርም አይነት ቡድን ነበረ። ጨዋታው ላይ ኦራይሊን ጨምሮ የተለያዩ ተጫዋቾች የሚገርም ፐርፎርማንስ ነበር ያሳዩት። ሮቦቱ መድፉን በሚገባ ሁኔታ አክሽፎታል ማለት ይቻላል። የማሸነፊያውን ጎል በሚገርም ሁኔታ ያስቆጠረው እሱ ነበረ። ራያን ቼርኪ እኔ ነግሬያቸዋለሁ። እሱ እግር ኳስ ተጫዋች ሳይሆን የዳንስ አሰልጣኝም ነው። አንዴ ወደ ግራ አንዴ ወደ ቀኝ እየወሰደ እስከሴኔ አበባ ነው የሚያስብለው ብያችሁ ነበረ። ዛሬ ጋብሪኤል ማጋሌስን ወደዛ፣ ዴክላን ራይስን ወደዚህ በሳሊባ ሎጬ የሚገርም ጎል ነበር ያስቆጠረው። የሲዝኑ ምርጡ ፈራሚ ራያን ቼርኪ ዛሬ የሚገርም አይነት ፐርፎርማንስ ደግሞታል ማለት ይቻላል። ሲቲዝኖቹ ከጨዋታው በፊት የአርሰናል ሎጎ ያለበትን ቦትል ሲሸጡ አመሹ።
ጨዋታው ላይ ደግሞ አስገብተው በተግባር አሳያቸው። ዛሬ ማንቸስተር ሲቲ ጨዋታውን ማሸነፉን ተከትሎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ማጥበብ ችሏል። ማንቸስተር ሲቲ አንድ ቀሪ ጨዋታ እንዳለው መረሳት የለበትም። እንዴት ይችላል ዝም ማለት ከነገ ዛሬ ይሻላል። በስተመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ። ምንድነው ዋንጫ ባይበላ ሩዝ ይበላ። ከነገ ዛሬ ይሻላል የራስን ትበት ተነጠቁ ተጣላሁና ከወንዝ ያድባል እንዴት ልታረቅ ከራሴ ጋር የኛ ሙሽራ ናሾይ ናሾይ አንቺ ልጅ ዳና ናሾይ ለካ የኛ ያሳዳግ በማር በወተት እንዳታስለምድ ያሽሮ ፍትፍት በዛብር እኔ ሙሽራ አይደለም የሙሽራ ሚዘለ አርሰ ምንድነው ያረሳችሁት? ትታረሳለህ ገና 2-1 የምር እኔ አንድ ድምዳሜ ላይ ደረስኩ። በቃ አርሰናል ዋንጫውን የሚበላው ቡድን ራሱ ና እንብላ ቢለው በቃ ነው የሚለው። እኔ የምለው አንድ ሌላ ጥያቄ አለኝ። የአርሰናል ደጋፊዎች ይሄ ስታቅራሩ ምናምን የነበረው ቪዲዮዎች ፕራይቬት ማድረግ አትችሉም እንዴ? ቪዲዮ እንልቀቅላችሁ ፕራይቬት እንዴት እንደሚደረግ ኮሜንት ላይ ጻፉልን። ቀጣይ ቪዲዮ ሰራላችኋለሁ። ይሄ ቪዲዮ ኳስ ለማታዩ ሰዎች ነው። እንደው ድንገት ኳስ ማየት መጀመር ከፈለጋችሁ የአርሰናል ደጋፊ እንዳትሆኑ። ከአመት አመት ፉቅቅ እንዳሉ በኳሱ አልሆን ብሏቸው ድብድቡላ ጀምረዋል። ሊመቱ የሰው እሺ፣ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁብኝ ነበር። ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ። ኦብቪየስሊ መጀመሪያ ለዚህኛው ነገር መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘው አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ፣ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ለብደነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበሏል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው፣ ግን እንዳልኳችሁ ዋንጫውን እንበለዋለን። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበርና ዩናይትድ ትልቅ ክለብ ነው፣ ረጋ ብለን ቆንጆ ዘፈን እንመርጣለን 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ አመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላን እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ። ቁም ብታምኑኝም ባታምኑኝም ማለት ነው። ግን አትሁኑም እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም፣ ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተነዋል። እንዴ ትንሽ እንኳን የሆነ በእልህ በሆነ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባችሁ ሚዜ እየተባለ ምን
ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም የሆነ ወንድ ሆነው እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲንግ ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮዎች ወይኔ ያላሉት ነገር የለም። መድኃኒዓለም የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናልና በቃ ተስፋ ቆረጠን። እኛ ተስፋ ቆረጠ። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ አላይ ዓለም ዋንጫ እኔ ኤዲት ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣሉ ግን ዳስጣልቤ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጾም። ሌላ አማርኛ ቢኖር ባካትላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ ቆይ በአላህ ያለፉት አመታት ቆይ እየተደገሙ ነው እንዴ? ማለት ሃይላይት ነው እንዴ? ዲኤስቲቪ እግር ኳስ ቆሟል። ራሱን ነው እንዴ እያሳዩን ያሉት? እሺ ነው አሁን ዛሬ በማን ልፍረድ? በማንም አርቴታን ተጫዋቾቹም አድርገውታል። በቃ እኔ አላ አይደለ የሆነ ጋርዲዮላ ላይ ማጅራት መቲ ወቅት ልከ ካላስገደልከው እንዲህ በታክቲክ እሱ በህይወት እያለ የሚሆን ነገር አይደል። በቃ የሚሆን ነገር እኔ ቆስቴ ያረረኩ ደግሞ ህፃናት ጨፈጨፉ ምናምን ብሎ ለፍልስጤም ድምጽ ሆናል። ይሄው እዚህኛን በእግር ኳስም እየጨፈጨፍከን አይደል? አንተም እኮ በእግር ኳሱ ጨፈጨፍከን። ጋርዲዮላ ለጠለጠን በእናታችሁ። አረ ቢስሚላህ እኔ አሁን የምቋቋምበት አቅምም የለኝም ወላሂ። እኛ ቡካዮ ሳካና ኦዴጋርድ በጣም ፍጹም ሱፐርስታር የሆኑ ተጫዋቾች ደድበውብናል። እሱ አዳዲስ ሱፐርስታር ዴብሮይንን ለቆ ሮድሪ አቋመው ቀንሶ ኦሬላ ነው የወራይ ሰመል የሚባለው ያ ጂኒ የመንቼልኪ እሱ አረ ቢስሚላህ አሸኛትም ወይ መሄዱ አይደለም ወይ አበቃ ዛሬ የዋንጫው ወሬ ምን ነው ታውቃላችሁ? ይሄ ነው እንግዲህ የሚዜነት ሚስጥር። ሩቅ እያሰቡ ያለ ዋንጫ ማደር በልልኝ ማንተ ጉረቤቴ አርሰናል አንደኛ አርሰናል መጥፈኛ አርሰናል አንደኛ አርሰናል መጥፈኛ ኮቪድ መጥቶ ነበር፣ ኮቪድም አለፈ። ግድብ ጀምረን ነበር፣ ግድቡም አለቀ። አርሰናል ብቻ ቀረ ድግስ እያሞቀ። እሰይ ስለቴ ሰመረ፣ ለቅዱስ ሚካኤል ተስዬ ነበረ። አመሰግናለሁ። አርሰናልን ረጅም ዓመት ላያችሁ ሰዎች፣ ረጅም ዓመት ዋንጫ ያልጠበቃችሁ ሰዎች ወላሂ ከልቤ ነው የማወራው። ወላሂ በጣም ነው ያዘንኩት። ማለቴ ለእናንተ በጣም አዝኛለሁ። ይሄ መጤው ደጋፊ 2 ዓመት 3 ወርም የሞላው ደጋፊ ይኖራል በዚህ አጋጣሚ ማለት ነው። እና እናንተ ያ አይገባችሁም ነበር ወላሂ። እኔ እንጃ ለምን በጣም ሩህሩህ እየሆንኩ እንዳለው አላቅም። እኔ እናንተ ላይ ሳይሆን አንዳንድ በጣም ኦቨር በጣም በቃ 4 ዋንጫ 3 ዋንጫ በላን የሚሉ ድልጅ አይነት ደጋፊዎች ላይ ነው በጣም የሚያስጠላ ነገሮቹና ወላሂ እኔ በጣም ነው ያዘንኩት በነገራችን ለነዛ አይነት ደጋፊዎች ምናምን ነገር ማለት ነውና ኦሬዲ የሚታወቅ ነበር። በጣም አዝናለሁ። የሚታወቅ ነበር።
እንጀራ ነው ጎጃም ሚጋገርልሽ የአባይ ልጅ ወለላለ የጎጃም ሰው ሆይን ባትንኩኝ ብቻ ነው አመሉ የሚለይ የቶለም ሰለም ትላለህ የቶለም ሰለም ትላለህ የቶለም ሰለም ትላለህ የቶለም ሰለም ትላለህ አምሳለ ኮፊትን ስትርያ የቶለም ሰለም አውጣው ይላል ምድረ ወያላ ግባና አውጣው በሽተኛ ሆንን ወገን፣ አረ በሽተኛ ሆንን። እሺ አንዴ ብቻ የሆነ ሰው ማለት ነው መጥቶ ምን እየተካሄደ እንደሆነ ይሄ ቲም የት የማቲም እንደሆነ ይሄ መጀመሪያ ስኳዱን አጠናክሮ የመጣው 4 ዋንጫ እንበላለን እያልኩ ስፎክርለት የነበረው ቲም አይደለም። ይሄ ቲም እኔ አርቴታ እመነኝ፣ ፈጣሪ ምስክሬ እመነኝ፣ በዚህ አመት 1 ዋንጫ ካላሳካክ ጥርግርግ ሻንጣን ይዘህ ትወጣታለህ። ሻንጣን ይዘህ እኔ ተቃጠልኩ፣ እግዚአብሔር ተቃጠልኩ። ግጥም ጠፋብኝ። እኔ ግጥም ጠፍቶብኝ አያውቅም፣ ጠፋብኝ። አረ እኔ ወደፊት ጌታዬ ልጆች ይኖሩኛል። አረ በምን ጨጓሬ ነው ማሳድጋቸው? አርሰናል ማለት ለኔ ልጅ ሆነ። እናቴ ትሙት በሱ ምክንያት ጨጓሬ ያለ እኔ ምንም አልልም፣ ግን ሲጀመር ሁሌ እንደምደግፍ ስለምታውቅ ነው የምትጫወትብኝ። ችግር የለውም እንኳን ታያ ማርያምን ለምንድን ነው አመቱ ሲጀመር ተስፋ መስጠቱን? ለምን ትሰጡናላችሁ? በቃ ተስፋ አትስጡን፣ አንፈልግም። አረ በኢየሱስ ስም እንደዚህ ሁሌ የሰው መጫወቻ ሁሌ ማለት ነው። በየአመቱ ሁሌ እንደዚህ መሆን አይሰለቻችሁም? አንተ ትረስ ተዘብሮሰስ ምንድን ነው ያንተ? አረ በኢየሱስ ስም እኔ እግዚአብሔርን በዚህ ክለብ ማለት ነው በቃ አረ በኢየሱስ ስም እኔ ምን እንደሚሻለን አላውቅም። ኪዳነ ምሕረትን እንዳለ ሞታችኋል እኮ የላችሁም እኮ ምንድን ነው ፋየር ምናምን አታውራ። ሲጀመር በቃ አትችልም አንተ። ተጫዋቾቹ አይችሉ አንተ አትችል። እንዳለ ስታስጠሉ በቃ ስታስጠሉ እግዚአብሔርን። እኔ ከዚህ በኋላ ማለት ነው በቃ ተስፋ አትስጡን፣ አንፈልግም። ሁለተኛ እንደ ዩናይትድ ማለት ነው እየተሸነፋችሁ ብትጀምሩ ይሻለናል። በቃ እንደ ዩናይትድ ተስፋ ቆርጠን ብንቀመጥ ይሻለናል። ተስፋ አትስጡን፣ አንፈልግም። እንዴ ኧረ ይደብራል። እግዚአብሔር ለኛ ማስቡ እንጂ አንዳንዴ ኧረ በኢየሱስ ስም እኛ እዚህ ጋር ከስንት ሰው ጋር ነው የምንፋለጠው? ኧረ አርቴታ በንብርክኩ ሄደ። የመጨረሻው በንብርክኩ ተንበረከከ። ሊገባ ነው ብላ አዳሚ ቀስሜ ተሰበረ። ወይኔ እንዴት ደስ እንዳለኝ። እንደዚህ መደሰት ይቻላል እንዴ? በኢየሱስ ስም እንኳን ደስ አላችሁ። ክብረት ታዳሚዎቻችን እንዳልኩት አርሰናል ዋንጫ አይበላ ተባረረ። Manchester City now have got a right chance of winning the title yet again. Yes, they have the momentum. Martin, what about the effect on Arsenal, this defeat here today? Well, you know, look, let's just take this in for a minute, because I'm sitting here as a proud Arsenal man. I don't see anybody going off this picture from an Arsenal point of view with this heads down. They've given a good account of themselves. That could have been very different. Havertz, glaring opportunity, but the way they work. ከእንደዚህ አይነት ያበደ ዊን በኋላ ማለት ነው እዚህ አያችሁ ውሃ ስር መታችሁ ፈታ ስትሉ ለኔ መጣውላችሁ ነው። ለኔ አይደለም ወገን፣ ለኔ አይደለም። ቆይ ላሳያችሁ። ይሁት ወንድሜን ይሁት ንፋስ ይዘድ ብዬ ነው ያመጣሁት። አረ እንዴት የሚያረካ ቀን ነው! አረ እዚህ ጋር ኮሜንት ይልኝ። አረ ኮሜንት ይልኝ። አረ እግዚአብሔር አረ ይሄን እንዴት ነው ዳውንሎድ ማድረግ የምችለው? ምን ብትቀያይሪ ዙቢ የለም ኢዜ ፎቶ ይበቃሻል ተመላላሽ ሚዜ ብሏል። የፍቅር ጽዋ ማን ይጠጣል? ሙሽሪት ጠጪ ነገር አታምጪ። የዛሬ ጽዋ ማን ይጠጣል? አዳየም ጠጪ ነገር አታምጪ።
ጎቢ ቀድና ምነው ሰማይ በሆነልኝ ብራ እኔ ካንቺ ጋራ እንደ መለየት ጨለማም አልፈራ ጎቢ ቀድና